ጥሩ ፊልሞች ማንንም ጋብዘ ጨርሳሉ ደሞዝ ዛሬ ነው ጤፍ አልቋል አስቤዛ ማረግ አለብኝ ቤቱ ባዶ ነው ኮንዶሚኒየም ቁጣዋም ደርሷል ደሞ የጋሽ ዘነበ ልጅ ሊመረቅ ይሆነ ስጦታ ገዝተን መሄድ አለብን ኮንዶሚኒየም ቁጣዋ አለብን እሱም መቆጠብ አለብን እኔና አንቺ ከሄድን አይበቃም ስጦታ ምን ያደርጋል አትከልዳ ሀበሻ እንደሆነ ቂመኛ ነው ማህበራዊ ኑሮ ደግሞ ግድ ነው የሆነ ስጦታ ገዝተን መሄድ አለብን ነግበኛ ነው እሺ እሱን ተይውና ግን የዛሬዋን ቀን ታስታውሻታለሽ አስታወስኩ አናቴን አታዙረው ንገረኛ እንዴ የምን አናት ማዙራ መጣሽ ዛሬ እኮ ከተገናኘን ድፍን 4 ዓመታችን ነው እና ምን ይጠበስ 4 ዓመት አስቤዛ ይሆናል 4 ዓመት ሙሉ የራሳችን ቤት የለም በክራይ ቤት መንገብገብ ወጎጉን ይዛል 4 ዓመት ብለ ከምትቆጥር እንደ ጓደኞች ከዚህ ቤት ክራይ አትከለክለኝ ምን ይላል ምን አማራታል ሱም ቢሆን በጊዜ ይደርሳል የኔ እናት ሰላም ዋል ብለሽኝ በወጣ ምን ችግር አለው ሁሌ ጭቅጭቅ ነጋጠባ ጭቅጭቅ አይሰለችሽም እንዴ እኮ እኔ እናት እኮ እዚህ ኩሽና ለኩሽና ስር መጠመጥልክ እናት ካረከኝ አንተ ምን አለበት እኮ እኔ እናት አንተ ምን አለበት አንቺ ከያሻት ለቂ ደናዋይ ስራ ረፍዶብኛል ኦይ ሳጨርስልንም ትሄደው በቃ ስራ ረፍዶብኛል አንቺ እናቴ ደላሽ ነሽ ሄሎ በሬሁን እንዴት ነህ ወዳጄ እንዴት ነህ አንተ በሬን ይደቄራ ፈልግሽ ገመጡ ሰውዬ ጆሮ አይሰማም እንዴ በሪሁን ያልኩ ይልቅ ይወለ ዛሬ የቁብር ክፍያለ በቃ 30 ቀን እየቆጠርክ መደወል አይሰለችም አይደል እኔ ምን ላድርግ ስራዬን እኮ ነው የሰራው ይልቅ በኋላ ስትወጣ ዛሽ ቤት እንሄድና አንዳንድ እንባባለን አንድ ሁለት ብለን ጥሬ ስጋ እንዴት እንዳማረኝ ጉባል ቢያምርስ እዴ ተጋብዘኛለህ እሱን እናያለን ለዚህ ነው በሬ መመስለ በትክክል ተመልሶ አንተ እኮ ቁርጥ በሬ እኮ በጣም ጥሩ ለማንኛውም ቻው ሰኒ ዛሬ ምን ይሽን ቀስቀሳው ትራንትና ራስ አየር ተመትቶ ይገባል ምንም ወፍ በይሰም ትራንት ደማ አንዱ ጫፍ ደርሰን ስራ አንዱ አጠገብ የተቀመጠ አላስባተተብኝ እንኑር ተብሎ ጫፍ አንዱ ወረደብኝ አረ ባክሽ በቁስጥ እንሞከር እስቲ በእናት ይሄ ጭራሽ ዋና መንገር ይለናል ቀጥታ ማብረ ትራፊክ ተደብቀሽ
ወረጅና ጫፍ እንጠብቅሻለን ትራፊክ ነው ታብነሽ ወረጅና ጫፍ እንጠብቅሻለን ቀረንደው ይሄ ቆየረ ገርኩ አንድ ቀን አይሰማኝ ንዳው ጫፍ እንጠብቅሻለሽ ንዳው ቆይ አንቺ ያምሻል እንዴ 10,000 ብር ብቻ እኮ ነው ያስገባሽው የሁለት መኪና ኮሚሽንስ እሱም ቦስ ከዱባይ ሲመለስ ሰጣለሁ ብለዋል ጮብኛለሁ እንዴ አሁን ስንተውና እንዴት ነው ዛሬም ሳጋብዘኝ ዛሬማ ጾም ነው ዶን ችግር የለውም ጋብዘኝ ምን አገባኝ በዚህ ከተፋታሽኝ አብሽሽ በቃ ተረጋጊ አይዞን ያጋጥማል በሪውን ይባላል እኔ ደግሞ እመቤት ሁንባክ ሌቦቹን በዙ በዛ ላይ ደግሞ ገንዘብ ራሱ ያይሰርቁ እኮ ቀርሚን ሰርቀው ነው የሚያዩት አይዞሽ እኔ ከስልኩ በላይ ያሳሰበኝ ውስጡ የነበረው 5,000 የቤት አስቤዛና የቤት ኪራይ ከፍለበት ብሎ ነው አሁን አከራዮችን ምን እላቸዋለሁ የሆነ መላ ፈጥራለሁ ችግር የለውም እዚህ ምንም ቤተሰብ የለሽ አዎ የቦረና ልጅ ነኝ ገጣሚ ነኝ ግጥሜን ላሳትም ስፖንሰር ፈልጌ ነው የመጣሁት የምር ግን አዲስ አበባ ሁሉም ነገር በጣም ነው የሚያስጠላው ወይተርነት እየሰራው ነው ጎን ለጎን ስፖንሰር እየፈለኩኝ ነበር አንድ ግጥም ልበልላችሁ በደንብ ደስ ይለናል በያ የኔ ምልህ የት ነህ በድል ጣይሆን የማገኘ በተስፋ ጠብቄ የምሸለም የኔ ምልህ የት ነህ የልቤ ብርሃን ሻማ የማላቀ ምስል ምናቤ የማገባህ እኔ ሚስትህ አንተ ባሌ በጣም የሚገርም ነው ደስ ይላል ማለት የውስጥ የስሜት ነገር ለሽልኝ ደስ የሚል ግጥም ነው አስቤ አንቺ ያንን ሁሉ ወንድ ስታተራምሽ ይቀርበሽ ለስሜቴን ይገለሽልኝ ምናም ስትይ አታፍሪ ይቅርታን ይከባበሩ ገና ለገናም ሳጋበስኩሽ ብለማ እንድትናገረኝ አልፈልግም ይሁን አይነት ነው ቆንጆ ግጥም ስማ ግድ ነው ለማንኛውም ይሄ የጠፋብሽ 5,000 ብር ነው አረ የምር አያስፈልግም በእውነት እንዴ ዛሬ በደሞዜ ቀን የመጣሽው በቃ ቀስ ብለሽ ትከፍኛለሽ ይሄ ደግሞ ትርፍ ስልኬ ነው እንዴ የምር አያስፈልግም በቃ ችግር የለውም ስጋጂ ትሰጪኛለሽ ምን ችግር አለው ይሄ በጣም ብዙ ነው አይ እንደዛ ብሎ ነገር የለም አረ ምንም ችግር የለውም አንቺ ብቻ በርቺ እሺ እንተጋገዛለን ደግሞ አይዞሽ አደራ እንዳታለቅሺ በቃ ትንሽ እያረግሽ ትከፍኛለሽ እና ደግሞ ያው መኪና መሸጫ ውስጥ ነው የምሰራው አንቺ ባሉካ እንዳልመስልሽ መናጢ ተቀጣሪ ነኝ የምር በጣም ብዙ ማለቴ ይሄን ሁሉ ያስፈልጋል ግን በጣም ነው የማመሰግነው ችግር የለውም በርቺ እሺ ስልክ ልውሰድ 09 እንደምን ዋልሽልኝ እምነቴ አከራያችን መተው ነበር ነገ ሰጦታለሁ ብዬ መልሻቸዋለሁ ደግሞ አስቤዛ ማረግ አለብኝ ጤፍም አስይሻለሁ እሺ ችግር የለውም ግን አንቺ ያው ምራት መብላት አለብን ዛሬ ዋብለሽ ጠብቂኝ እሺ 4ኛ ዓመታችን አይደል ተዘጋጅተሽ ጠብቂኝ አንተ
ደግሞ ወጪ ማውጣት ትወዳለህ። ከፊት ለፊታችን ስንት ወጪ አለብን። የደላክ እኔ እንዳንተ አደላኝ። ሰበብ አስባብ ብር መበተንን ትተን ለኮንዶሚኒየሙ ብንቆጥብ ነው የሚሻለው። ችግር የለውም። ራት በልተን አንድ ሁለት ብቻ ብለን በጊዜ ነው የምንመለሰው። እውነት በጊዜ ነው የምንገባው። አንድ ሁለት ብቻ ብለን መጀመሪያ ግን ያስቤዛውን ብር ታመጣታለህ። ችግር የለውም። መጥቼ ብሩን ሰጥሻለሁ። ከዛን ተያይዘን አብረን እንወጣለን። አንቺ ብቻ ያኔ መጀመሪያ ቀን ሳገኝሽ እንደለበሽው አይነት አለባበስ ለብሰሽ ጠብቂ። እና ደግሞ ያን ሽቶና ያን ሊፕስቲክ እንዳትቀበይ እሺ? ዘጋችሁ። ቻው ማለት አትወድም። የኔ ሚስት እንደዚህ ናት፣ ትለያለች። አይ ግን ሳስበው ሚስት በጣም ጀግና ሴት ትመስለኛለች። የምር እድለኛ ወንድ ነህ ብለሽ ነው ወይ? ወንዶች በቃ ሴትን ልጅ አንድ እጃችሁ እስክታስገቡ ድረስ ነው አይደለ ከፍ ዝቅ የምትሉት? እንደው መጥኔውን ይስጣችሁ። ለነገሩ አንተም በዚህ ዘመን የማትገኝ ምርጥ ባል ነህ። የምሬን ነው። አሁን መቀባጠሩን ተይና የኔ እናት ምን መሰለሽ፣ ስጦታ ገዝቼ ልሰጣት ፈልጋለሁ፣ ግን ደግሞ ያስቤዛው ብር ይጎልብኛል ብዬ ፈራው። እኔ ምልሽ ምን አይነት ስጦታ ልግዛላት? ወርቅ፣ ሽቶ ማለቴ ብር ከሌለ ደግሞ የሆነ ቀለል ያለ የብር አንገት ሐብል። ዝም በይዛ ቀልጃለሽ እንዴ? 5000 ብር አበድሪ። እንደው ዝም በሪውን ስሞት አምልጦኝ ነው በለኝ። አምልጦኝ ነው በለኝ። ስሚ እሙዬ ላስረዳሽ። ስሚኝ እንዳታስረዳኝ። በሪውን ይቅርብኝ፣ አታስረዳኝ። እንዴ ትቀልዳለህ እንዴ? ካንን ታርፎ ነው የምሰጠህ እኔ። ይሁሉ ተሰርቶ እኮ ለሆድ ነው። አረ አማክሪኝ ብሎ ብድር እሙዬ ይቀልዳል እንዴ? አረ አማክሪኝ በሚል ተልጋሽ ምክንያት እሙዬ ታይ ግን ሄሎ ማልበል አላወቅኩሽም። እንዴት ነህ? ጸሎት ነኝ። አስታወስከኝ? ላመሰግንህ ነበር የደወልኩት። አስታውሽሻለሁ። የምን ምስጋና ነው እንዴ? ብድር እኮ ነው ዕዳውን ላለመክፈል ነው። አይ አልወስደውም፣ እመልሳለሁ። ያው በጣም ደስ ስላለኝ ላመሰግንህ የደወልኩት። ደግሞ የቤት ኪራይ ከፈልኩ። ድፍረት ካልሆነብኝ እቤት ምሳል ጋብዘህ ደግሞ ግጥምም አነብልሃል። እንዴ ምሳ ከግጥም ተገኝቶ ግጥም ጋርማ አይቀርም። ልጅ ታዲያ ግን ከዳው ላይ የሚቀነስ አይደለም። በፍጹም አይቀነስ። ስቀልድ ነው። ነገ አንቺ ምሳ ለመብላት ቁርስ ሁሉ አልበላም። እሺ እጠብቃለሁ። ቤቴ ወደ ሳር ቤት አካባቢ ነው፣ ብዙም አይርቅም። አደባባዩ ጋር ስደርስ ደውልልኝ። ችግር የለውም። ሰላም ደሪ። አመሰግናለሁ። ለምሳው ደግሞ አሁን ብሬን አግኝቻለሁ፣ መሄድ እንችላለን።
ያው እንግዲህ በድጋሚ እንኳን ለአራተኛ ዓመት የትዳር ባላችሁ በሰላም አደረሳችሁ። አሜን። እኔ ያው እቁብ ለመሰብሰብ ነበር አመጣጥ። ሲበሉ አድርሰኝ ሲጣሉ መልሰኝ አይደለ ተረቱስ የሚባለው? ይሄው የሚበላው ነገር ጣለልኛ። ታዲያስ ዛሬ የአራተኛ ዓመት የትዳር ባላችሁ እኮ ነው። የሆነ ነገር እንይዘዝ እንጂ በሬ እንደለመደ የሆነ ነገር እናወርዳ። አረ በደንብ ይቻላል። እና ምን ወራች? ችግር የለው ቮድካም ቢሆን እናወርዳለን። ካነሰም ደግሞ እንጀምራለን። እውነት ነው። በትክክል አይደለም? አዎ አራት ዓመታችን ይሁረች። ችግር የለው ቮድካም እናወርዳለን። ካነሰም ደግሞ እንጨምራለን። አይደለ? አዎ በቃ መጣ። እሺ ለመርቅና ይከፈታ። ያው በሪሁን መጋበዝ ማጠጣት ልማዱ መጋበዝ ልማዱ ስጋውን ከነብሩ ነብሩን ከዳር እያለ መጋበዝ ልማዱ ሰው መልቶ የጠገበ አይመስልም። ደግ እኮ ነው የዋህ እኮ ነው። አትጥቀሰኝ እንጂ እውነቴን እኮ ነው እውነቴን። ቆይ ለምንድን ነው ዝም ብለው ወደ ገደለው ማገባው? ምንድን ነው የምዘባርቀው? ልክ ነህ። ይጫወት ከረኝ ክብሮምዬ። ስለ ደግነቱ ሲወራ ደስ ይላል። በድጋሚ እንኳን ለአራተኛ ዓመት የትዳር ባላችሁ በሰላም አደረሳችሁ። የሚቀጥለው ዓመት ወልዳችሁ ከብዳችሁ ከአንድም ሶስት የምትሆኑበት ዓመት ይሁንላችሁ። ወንድ ልጅ ከነቃጭሉ ዱብ በመታረግበት በድጋሚ እንኳን አደረሳችሁ። ያስ ወንድ ልጅ ከነቃጭሉ ዱብ በመታረግበት የሚቀጥለው ዓመት ቤቢት ሁሉ ቤታችሁ ሞቅ ደመቅ ሸብረቅ ፏ የሚልበት ዓመት ይሁንላችሁ። ኧረ አሜን በሉ። ካሜን ይቀራል እኮ። አሜን አልቋል። ምንድነው አንተ ዛሬ አፋፌን እያልከኝ? አይደል አልቋል። ወይ ይቅርታ ስልክ ገባብኝ። እውነት ተጩ ዛሬማ ፏፈሽ ነው። ሄሎ ወይዬ ጉድክ ሰማው። ነገ ሰው እንሆናለን ስል አንተ ማንንም ሰብስበህ ብሩን ትበትናለህ። ይኸውልሽ እምነቴ እስኪ ስሚኝ፣ በቃ ላስረዳሽ። ልታስረዳኝ እንዳትሞክር። ደግሞ ልጅ ወልዳችሁ ለመቶ ቤቢ ምናምን ይላል። እሱ ነው እንዴ የልጃችንን ጾታ የሚነግረን? በቃ እንዴ በቃ የአራት ዓመት ባህላችን ነው። ምን አለ በሰላም ብናከብር? አንቺ ሁሌ ጭቅጭቅ አይሰለችሽም እንዴ? ምን አለ በሰላም ብናከብር? በቃ አንቺ ሁሌ ጭቅጭቅ አይሰለችሽም? በቃ ዘና በይ። እንደው መጣ። ይቅርታ ቆየሁባችሁ። ምን የቁብ ሰብሳቢ ነገር ስራ ይበዛል እኮ ለዛ ነው። እናንተ ግን ምንድነው እስካሁን ልጅ ለመውለድ ቆያችሁ? በጣም ዘገያችሁ። የሚቀጥለው ዓመት ወንድ ልጅ ከነቃጭሉ ዱብ በመታረጉበት ዓመት ይሆንላችሁ። ቸርስ ያዙ እንጂ እንዴ! ኧረ ምን እንደውም አንድ መንታ ነው እንጂ መውለድ ያለባችሁ። መንታ ነው እንጂ መውለድ ያለባችሁ። ልክ እንደ ቻይና አንድ አይነት ፊት ያላችሁ። ለማስታወሻ እንደው አንድ ፎቶ መነሳት አለብን። ኔክስት ያስ ኔ ጠጋ በይ እስቲ እምነቴ፣ ጠጋ በይ እስቲ እምነቴ፣ ጠጋ በይ እስቲ። ፈገግ በል እንጂ ምንድነው? ምንድነው? ፈገግ በል እንጂ። ያዝ ፈገግ በል። ምንድነው? ይሄ የጠፋብሽ 5000 ብር ነው። አረ የምር አያስፈልግም በእውነት እንዴ። ዛሬ በደሞዜ ቀን የመጣሽው። በቃ ቀስ ብለሽ ትከፍይኛለሽ። 6000 ብር ሳትወርድ ወደ ቤት እንሂድ። እንዴ እቺ ምን አላት?
ያውንማ መቼ አጠፋ? ሌላ ጊዜ ሲያጠፋ ብታዩ ምን ልትይ? ያጠፋዋል ይበትነዋል እኮ ነው የምልሽ። እንዴ የቤት ኪራዩ በቀን እንደዚህ እያጠፋ ታማኛለህ? ይኸውልህ እቤት እንገናኝ። መግቢያውን ፈልግ ዛሬ። ትሰማኛለህ? የቁብስ ብር ትሰማኛለህ? የቁብር ትላለህ እንዴ? እንደ ትኩስ ድንች እፍፍ እያልኩ ያቆየሁትን ትዳሬን ያፈረስክብኝ። ይሄ ይገባል? እንዴ እንደው ጭንቅላት ይፍረስ። ከነካኝ ይኸውልህ እዛ ሶፋ ላይ ነው የምተኛ። በቃ እስኪ ላስረዳሽ። አንዳንዴ ተረጂኝ እንጂ በቃ ይሄ እኮ የ4ኛ ዓመት ባህላችን ነው አይደል? ምንም አላቅልም። አልፈተኛ ደግሞ እኮ አጨክኝብኛል። በጣም እኮ ነው የምትወጪኝ። ጎበዝ እኮ ነው እባክህ። ውብ ነው ወንዳ ወንድ እውነት ይቺ ምድር አንተን ፈጠረች አልኩ በል። እንዴት አይነት አፈጣጠር ነው! ገና ሲያቅፈኝ የተፈጥሮ የገላው መዓዛ ካለም ካሉ ውድ ሽቶ በላይ ያወጣል። ሰውነቱ ጠንከር ደንደን ያለ ምቾት ይሰጣል። እቅፍ ሲያረገኝ ሙቀት ተሰማኝ። ልቤ ለሁለት ተከፈለ። ሳሚው ያለኝ ስሜት የተውተረተረ። የዓይኖቹን ብሌን ወደ ውስጥ ጠልቄ ተመለከትኩ። ደግ ነው ለሰው ልጅ የሚያዝን። የኔ እንዲሆን ተመኘው። ይዤው ብጠፋ ከደረቱ ስር ተለጥፌ ሙቀት ማግኘት ተመኘው። ድንገት ወደ ሀሳቤ ተመለስኩ። አጉል ቅዠት። ልጁ ፊት ለፊቴ ቢቀመጥ ዛሬ ነው በደንብ ያየሁት። እንዴት በአንድ እይታ ለምን ፍቅር ያዘኝ? እንዴ ተይዞ ቢሆንስ? ማለት ፍቅረኛ ቢኖረውስ? እንዴ ይኑሯ። ለትንሽ ጊዜ ዋሰዋለሁ። ከተመቻቸን ደግሞ አብረን እንቀጥላለን። ደግሞ እኮ እኔንም ሚስቱንም በአንዴ ማፍቀር ይችላል። ኪያ የዋዛ አይደለም፣ ሁለት ልብ አለው። የሚጠየቅ ጥያቄ ግን መልስ የሌለው አሉባልታ እንዲሆን ተመኘው። ልጁ ያኔ ነው። አበድኩ እንዴ?
ትላንትና ስጋችንን ለበለብን ዛሬ ደግሞ የፍርፍር ይለበልበናል አየውልህ አንተማ ትቆርጠዋለህ እኔ ዳዋ ፍርፍር ዋለ ብላ እንጂ በሺ ጭንቁረሽ አልፈ ብላ ሳውቁርስ እምነቴ በዚህ ጉዳይ ብዙ ጊዜ አውርተናል ግን በቃ እኔ ልጅ መውለድ ፈልጋለሁ ልጅ እንዲኖረን ፈልጋለሁ ኮንዶሚኒየም ቆጥባልሽ እየቆጠብኩ ነው ግን ኑሯችን ምንም አልተለወጠም በቃ እኔ ልጅ ፈልጋለሁ ልጅ እንዲኖረን ፈልጋለሁ እየቀለድክ ነው ትሰማኛለህ ልጅ ቆይ ዝም ብሎ ይወለዳል በዚህ በተጣበበ ቤት ክራይ ተሳቀነ ምን አሳድገው ልጅ እኮ ነው የምንወልደው ዳግመኛ እንደዚህ የወደቀ ሐሳብ እንዳታወራ አንተ ምን አስቸኮለ እምማረጣው እኔ አንተማ ነገ አንዷ መርጠታለህ የሰይጣን ጆሮ ይደፈን እምነቴ በቃ እኔ ጉብዤ እቆጥባለሁ ግን ልጆች እኮ የእግዚአብሔር ስጦታ ናቸው በቃ ልጃችንም ሲመጣ የራሱን በረከት ይዞ ነው የሚመጣው ልጅ ይኑረን እንደዚህ የወደቀ ሐሳብ ሁለተኛ እንዳታነሳል በሪሁን አይሆንም ከፈለክ መፋታት እንችላለን እኔም ወደ ቤተሰቦቼ መመለስ እችላለሁ ደግሞ የምንፈልገው ነገር በቅርብ ጊዜ መስተካከሉ አይቀርም ስራ ሰዓት ረፍዶብኛል በቃ ልጅ መልካም ቀን መድኃኒዓለም ለምን ለምን አይስማኝ ምንድነው አንተ ፊትህን ቆጥለሃል እንዴት ነበር ቆይ ትናንትና 4 አመት አከባበሩ ብራምባር ሰበርክ እንዴ አንተ እየዘጋህ እኮ ምን ይዘጋል ያልነገርኩህ እንዴ ጥሩ ነበር ምን ሆነ ነው ታዲያ እያለቀስክ እኮ ነው እሙዬ ደግሞ ፈቃደኛ አይደለችም እንዴት አትፈልግም አቃለው
ህይወታችን ሙሉ አይደለም ግን ሙሉ ፍቅር አለን በጣም እንዋደዳለን ገንዘብ ቆጥባለች ቆጥቡ ግን ህይወታችን ሊሞላ አልቻለም ሙሉ ፍቅር አለን በጣም እንዋደዳለን በቃ እኔ ደግሞ በርጅና ዘመኔ መውለድ አልፈልግም በወጣትነት ዘመኔ ወልጄ ነው ልጄ ማሳደግ የምፈልገው በቃ አሁንም ሳስበው ምትወደኝ አይመስለኝም እሷ ከኔ ዘር እንዲኖራት ምትፈልግ አይመስለኝም በቃ ሙዬ እኔ በጣም ግራ ገብቶኝ ነው በቃ ግራ ገብቶኝ በሪው በፍጹም እንደዚህ እንዳታስብ እንዴ አስበዋል ሴት ልጅ እኮ ናት ባታፈቅርህ 4 ዓመት ሙሉ ካንተ ጋር ምን ታደርጋለች ይኸውልህ እኛ ሴቶች እኮ ከመውለዱ ባሻገር የሚያሳስበን አለ አይደል ልጁን እንዴት አድርገን እናሳድገዋለን የሚለው ሐሳብ በቃ ቀስ ብለህ ተረጋግተህ አውራት እንጂ በጭራሽ መጥፎ ሐሳብ እንዳታስብ ጭራሹን መጥፎ ሐሳብ ጭንቅላት ውስጥ እንዳይመጣ በዛ ላይ ደግሞ አትርሳ ፍቅር ታጋሽ ነው በቃ ሁሉ ነገር የሚሆነው በጸሎት እንዴ በቃ በዛ ላይ ደግሞ ፍቅር ይታገስ የለም ሁሉ ነገር ደግሞ የሚሆነው በጸሎት ነው እሙዬ በጣም ነው ማመሰግነው እሺ እንዳልሽ ለማድረግ ሞክራለሁ በቃ ልሂድ ደንበኞች እየጠበቁኝ ነው በቃ ቢሮ እንገናኝ እሺ ልሂድ እዛው እንገናኝ ስንቶቻችንን ውሃ አጣጮቻችንን አባረን አሁን በውሃ ጥም የምንሰቃየው እንደው ምን አለ ይሄንን እድልን ያድርጉት በነበር ፈለፍልለት ነበር ልጅ በቃኝ እስኪለኝ ነበር ቤቱን ልጅ በልጅ ማደርግለት ወይኔ አምላክ በዚህ ደቂቃ ያሰብኩትን ነገር ይቀርበልኝ በቃ ከበሪሁ ጋር አይደለም ግን ሌላው ግን በቃ ከሌላው ውሃ አጣጭ አረቶ ፈጣሪ አረቶ እድሜ እኮ እየሄደ ነው ምኑን ያሰብኩት ችግር ትመጣለህ ብዬ አላሰብኩም ነበር እንዴት ቀራለሁ ምሳ በዛ ላይ ደግሞ ግጥም ተጨምሮበት ይሄማ አይቀርም የሆነ ነገር ጥላ ይመጣት መስላለህ አረኔ ምንንም አልጣልኩ ደሞ ምኑን ጣለ ልትይ ነው እናንተ ገጣሚዎች ስትባሉ ማታመጡብን ጉድ የለም እሺ ይሁንልህ እንሂድ ለማንኛውም እሺ ቁጭ በል ችግር የለውም እንደ ቤት ያው የምሬን ነው ቤቴ እንዴት አያት በጣም ነው የምታምረው
ምን ነው ቤት ነው አላልሽኝ እኮ ታጠቢያ እሺ እሺ አንተ አላስታጥብ የምር ቁጭ በልና አላስታጥብ ችግር የለም ለዚህ ለምግቡ ማወራረጃ አንድ ግጥም ጠብቄሽ ነበረ አበባ ሳብቤ አዱኛ ሰብስቤ ጠብቄሽ ነበረ መንፈሴን አጽንቼ ገላዬን አጽድቼ ጠብቄሽ ነበረ ብትቀሪ ጊዜ አበባው ደረቀ ዱኛው አለቀ መንፈሴን አሳደፍኩ ገላዬን አቆሸሽኩ ብትቀሪ ጊዜ ጣልኩብሽ ተስፋ እኔን ይዞኝ ጠፋ በጣም የሚያምር ግጥም ነው ገጣሚውን ታውቀዋለህ? አላውቀውም ደበበ ሰይፉ ነው በጣም ጎበዝ ገጣሚ ነው አይ ደስ ይላል ፈጣሪ ያውቃል እሱ ያሰበው ይሆናል እሱስ ልክ ነሽ ያው የውዴ ልጅ ፍቅር እለት በእለት እየጨመረ ነው እኔም እምቢ አለኝ ይሄ ምን ነካሽ አንቺ እኮ ገና በጣም ገና ነሽ በምን እውነቱን ንገሪው ልጅ እኮ የመድኃኔዓለም ፈቃድ ነው እኛን ሰራው 3 አመት ሙሉ እኮ ነው ያዋሸሁት 3 አመት ያህል እንደዋሸሁት ሲያቅ ያስነብኛል ወይ በኋላ የማልመልሰው ነገር ቢሆንብኝስ እና 4 አመት ሙሉ ልትዋሹ ነው ልጅን እኮ አንቺ አትሰሪውም በምን በጣም ብዙ ባለ ትዳሮች ልጅ ሳይኖራቸው ትዳራቸው ያማረ የሰመረ ለሰው ምሳሌ የሚሆን ለሰዎች የሚያበራ በጣም ብዙ ባለ ትዳሮች አሉ በምንዬ ጓደኛዬ የኔ ናት እባክሽን እውነቱን ንገሪው ምን ያህል እንደምወደው ታውቂያለሽ እውነቱን ሲያውቅ ትቶኝ የሚሄድ ይመስለኛል በምን ይልቁንስ 4 አመት ሙሉ እንደዋሸሹ ሲያውቅ ያኔ ነው ጥሎሽ የሚሄደው ይሄንን እንድታቂ እንዴ ሱስ ልጅ ትክክል ነሽ ፈጣሪው ድፍረት ምስጠኝ ጭንቅም ያለኝ አይዞሽ እኔ እኮ እንድጨንቅሽ አይደለም ግን በቃ እውነቱን መናገር ደግሞ ግድ ነው አሁን ደግሞ ካንቺ ግጥም ብርሃን ለምን ኮከብ ምን ያደርጋል እናቱን ጨረቃ ልብስ ምን ይሰራል በትዝታ ታምሜ እንባይን ሳነባ ማንም አልነበረ የህመሜን የልቤን ያወጋሁት ማታ ሰምቶኝ ያለቀሰ ወዳጄ ጨለመ በጣም ደስ የሚል ግጥም ነው እናው ስሜቴን ረበሽኩት እንዴ ኧረ በፍጹም አንዴ ስልክ አውርቼ መጣሁ እሺ ሄሎ አባ እንደምን ዋልክልኝ እንደምን ዋልሽልኝ እምነቴ ዛሬ በጊዜ ብትመጣ ደስ ይለኛል ምን ነው በሰላም ላውራክ የምፈልገው ነገር አለ ምን ነው በሰላም ነው ያው አብረን ጥሩ ምሽት እንድናሳልፍ ፈልጋለሁ የ4 አመታችን ማግስት አይደል እሺ ስራ እንደጨረስኩ እመጣለሁ በቃ ቻው እሺ አባ
ጠዋት ስሜትህን ጎዳሁት አይደል? ይቅርታ። ከዛሬ ጀምሮ አላናድደህም። እሺ በርዬ? ለውጥማ አለ። አፈቅርሃለሁ። ምን ነው? አፈቅራለሁ? እኔም አፈቅርሻለሁ። በቃ ቻው። ቻው የኔ አባት። እንዴ የህንድ ፊልም ማየት ጀመረች እንዴ? ከ3 ዓመት በኋላ አፈቅርሃለሁ? ልሄድ ነበረ። ትንሽ አትቆይም? ግጥም ሳታነብልኝ የት ነው የምትሄደው? እንዴ ምኑን አውቄ ግጥሙን? የምን ግጥም አመጣሽ? ቆይ እኔ ምኑን አውቄው ነው? ግጥም ማታነብልኝ ከሆነ ትቀጣለህ። የሆነ ጨዋታ እንጫወታለን። ኬክ ይጨንቀኛል ማለት ይደብረኛል። አይ ልሂድ፣ ግድ የለሽም። እሺ ድፍረት እንዲሆነ አንተ ላይ ተከታተል። አይ በቃናል። አይ ያስቀየም ያለው አባቴ ወዴን አጥቼ መኖር አልችልም። ወርቼዋለሁ። ካለዙ መኖር አልችልም። እሺ ምን ላድርግ? ልጅም ቢያለኝ ማህፀኔን አለምልምልኝ። ብዙ ሐኪም ቤት ዞርኩ፣ መፍትሄ አጣሁኩ። አባቴ እባክህ ቤታችንን ብልሽ ባርገው፣ ወዴም ደስ ይበለው። ሐኪሙ ነገ ለውጤት ሊነግረኝ ቀጥሮኛል። አንተ ያልቅም መንታ አድርግልኝ፣ እቀበላለሁ። መንታ ውስጥ ውዴ ሲመጣ እንድነግረው ብርታቱን ስጥ። እባክህ ስማኝ የኔ አባት፣ እባክህ ስማኝ፣ እባክህ ስማኝ። ተበልተሻል። ሸታም ምን አይደለም የምን ሰማሽ ሳሚ? ምንም እኮ እኔ ተራ አይደለም። ሳሚኝ ያልኩሽ ሳሚ። ለምን ትዋሻለህ? እንደውም ተይው፣ በህይወትሽ ማለቴ ምን ቢኖርሽ ደስ ይልሻል? እኔ እናት መሆን፣ ብዙ ልጆች ወልድ። ከማን እባክሽ? ካንተ። ስቀልሽ እንደውም አልፈልግም። እኔ ማለቴ ለሽ ኮለልሽልኝ እውነት አገባሻለሁ።
ምን ነው ጨነቀኝ እውነቱን አውጥቼ በተገላገልኩ ያለፈው ስተቴ ይቅር ባለኝ ስለ ሳቅ ጨዋታ እያሰብኩ ነበር ስለአንተ እያሰብኩ ነበር ስለ ደግነት ስለ ሳቅ ጨዋታ እያሰብኩ ነበር እኔ ማላውቀው ስሜት ተሰማኝ ማለት ያፈቀርኩ መሰለኝ ካላመንክ ጨለማውን ጠይቅ ማታ ያለቀስኩ እንግዲህ አንተ ነበር የጻፍኩት ጨለማውን ጠይቀው ብርሃን ለምን ኮከብ ምን ያደርጋል እናቷን ጨረቃ ልብስ ምን ይሰራል በትዝታ ታምሜ እምባዬን ሳነባ ማንም አልነበረ የውስጤን ያውቃውት ማታ ሰምቶኝ ያለቀሰ ወዳጅ ጨለማ ለምን ድንግል እንደነበርሽ አልነገርሽኝ? የዛሬዋ ቀን እስከዚህኛው እድሜ ይዤ የቆየሁትን ድንግልናዬን ሰጠሁ። የምር ደስ ብሎኛል። እስከዚህኛው እድሜ ድረስ ይዤ የቆየሁትን ድንግልናዬን ሰጠሁ። የምር በጣም ደስ ብሎኛል። ኪዬ ልበል ደግሞ እኮ ጥላኝ ለመሄድ ብዙ ጊዜ አለ። ለምን ቸኮልከው? የዛሬዋ ቀን እኮ ለእኔ ልዩ ናት። በእናትህ ብርሃኔን አታጨልምብኝ። የዛሬዋ ቀን እኮ ለእኔ ታሪኬ ናት። እሺ ሌላው ቢቀር እንኳን ትዝታ ይሁን።
አንቺ አይደለም ስህተት ሰርቻለሁ አይደለም ላደረግነው ነገር ሁለታችንም ተጠያቂ ብቻውን ግን ብለህ ቀፈኝ